ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተሰኞ ሐምሌ 27 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። ዜናዎችን እየመራው ሀና ፍሳ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን ኢትዮጵያ ላለፉት ዓመታት ያካሄደችውን የአረንጓዴ አሻራ መርሃ ግብር ተከትሎ የዓለም መንግስታት እውቅና ከመስጠት ባለፈ ኮፕ 32ን እንድታዘጋጅ አስችሏል ሲሉ ጠቅላይ ሚኒስትር አብይ መናገራቸውን የመንግስት የልማት ተቋማትና የከተማ አስተዳደሮች በዛሬው ዕለት የአንድ ጀንበር የአረንጓዴ አሻራ የችግኝ ተከላ መርሃ ግብር ማከናወናቸውን በሰሜን ሸዋ ጻድቃኔ ማርያም ገዳም በመሬት መንሸራተት አደጋ የ14 ሰዎች ህይወት ሲያልፍ በ7 ሰዎች ላይ ደግሞ ጉዳት መድረሱ መነገሩን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ኢትዮጵያ ላለፉት ዓመታት ያካሄደችውን የአረንጓዴ አሻራ መርሃ ግብር ተከትሎ የዓለም መንግስታት እውቅና ከመስጠት ባለፈ ኮፕ 32ን እንድታዘጋጅ አስችሏል ሲሉ ጠቅላይ ሚኒስትር አብይ ተናገሩ። በአንድ ጀንበር 800 ሚሊዮን ችግኞችን የመትከል መርሃ ግብር ኑ ተስፋን እንትከል በሚል ሐሳብ በዛሬው ዕለት ተከናውኗል። በዚሁ መርሃ ግብር ላይ የተሳተፉት ጠቅላይ ሚኒስትር አብይ አህመድ ባለፉት 7 ዓመታት በተከታታይ ሳናቋርጥ ክረምቱን በሙሉ ዛፍ በመትከል ኢትዮጵያን ለማልበስ መላው የኢትዮጵያ ሕዝብ ከፍተኛ ጥረት ሲያደርግ መቆየቱ ይታወቃል ብለዋል። ጠቅላይ ሚኒስትር አብይ በመልእክታቸው ዛሬ ኢትዮጵያውያን ለቀጣዩ ትውልድ የሚተርፍ ዘላቂ አሻራ ለማሳረፍ በጋራ የሚሰባሰቡበት ዓመታዊ የአንድ ጀንበር ሀገር አቀፍ የችግኝ ተከላ መርሃ ግብር ነው ብለዋል። የዚህ ጥረት ዋነኛ ዓላማም ብዙ ኢትዮጵያውያን ሀገራቸው መብላት፣ መለወጥ፣ ማደግ፣ መሰልጠን አለባት የሚል ምኞት፣ ህልምና መሻት ስላላቸው ነው ሲሉ ተናግረዋል። ኢትዮጵያ ላለፉት 7 ዓመታት በተከታታይ የአረንጓዴ አሻራ መርሃ ግብርን ማካሄዷን ጠቅላይ ሚኒስትር አብይ አስታውሰው ይህም ደግሞ የዓለም መንግስታት እውቅናና ሽልማት ከመስጠት ባለፈ ኮፕ 32ን እንድታዘጋጅ አስችሏል ሲሉ ተናግረዋል። ብዙዎች ሬኮግናይዝ አድርገውት የኢትዮጵያን ፋና ለመከተል የኢትዮጵያን አካሄድ ለመከተል ጥረት እያደረጉ ይታያሉ። ኢትዮጵያ ላለፉት ዓመታት ላደረገችው ጥረት የዓለም መንግስታት ሬኮግናይዝ አድርገው ሽልማት ብቻ ሳይሆን ኮፕ ኢትዮጵያ ውስጥ እንዲዘጋጅ ወስነዋል። ኮፕ ማለት በዓለም ኢንቫይሮንመንትን በሚመለከት በጣም ትልቁ ስብሰባ የሚካሄድበት ማለት ነው። ከ80 ሺህ እስከ 100 ሺህ ሰው የሚሳተፍበት ቢያንስ እስከ 100 መሪዎች የሚሳተፉበት ማለት ነው። እንደዚህ አይነቱን ትልቅ በዓል ኢትዮጵያ አዘጋጅታ አታውቅም። ከሰሃራ በታች ያሉ ሀገራት አዘጋጅተው አያውቁም። ለኛ ትልቁ ብስራት የሚሆነው ዓለም የለበሰች ያማረች እያደገች ያለች ተስፋ ያላት ኢትዮጵያን ከብዙ ንግግር በላይ ገልጠን ለማሳየት የኛን ተጨባጭ ልምድ ለማካፈል ትልቅ መድረክ ነው። በዛው ልክ ደግሞ የምናገኛቸው ጥቅሞች በርከት ያሉ ናቸው። እኛ ኮፕን አስታከን አመቱ ሙሉ ኢትዮጵያን እንገነባለን፣ እንተክላለን፣ እናጽዳለን፣ እናፈርሳለን፣ እንገነባለን። ኢትዮጵያን እየገነባን ምክንያት አድርገን በመጠቀም ለዓለም የተባበረ ህዝብ መሰረት መጣል እንደሚችል የተባበረ ህዝብ ሀገር መገንባት እንደሚችል ጥሩ ማሳያ እንደሚሆን ተስፋ አለኝ። ጠቅላይ ሚኒስትር አብይ አህመድ የአንድ ጀንበር የ800 ሚሊዮን ችግኞችን የመትከል ሀገራዊ መርሃ ግብር አፈጻጸምን አስመልክተው በሰጡት መግለጫ ላይ ኢትዮጵያ በያዘችው ዕቅድ መሰረት በአንድ ቀን ብቻ 805.3 ሚሊዮን ችግኞችን በመትከል ታሪካዊ ስኬት አስመዝግባለች ብለዋል። በዚህም ከራሷ አልፋ ለመላው አፍሪካ ታላቅ ምሳሌ ሆናለች ያሉት ጠቅላይ ሚኒስትር አብይ በዚህ ደማቅ ሀገራዊ የችግኝ ተከላ ንቅናቄ ላይ 26.2 ሚሊዮን ዜጎች መሳተፋቸውንም ተናግረዋል። ኢትዮጵያውያን ላሳዩት አስደናቂ ርብርብና ቁርጠኝነት አድናቆት ይገባቸዋል ያሉት ጠቅላይ ሚኒስትር አብይ አህመድ በዚሁ የአንድ ጀንበር ተሳትፎ 291.4 ሺህ ሄክታር መሬት የአረንጓዴ አሻራ መልበስ መቻሉንም አስታውቀዋል። በረውን ውሏችንን በ2-3 መንገድ ማየት ጠቃሚ ይሆናል። አንደኛው ኢትዮጵያውያን ሲወስኑ ሲያብሩ ለነገ ለልጆቻቸው ተስፋን መትከል ሲወስኑ መሰረት መጣል ሲወስኑ ምን ማድረግ እንደሚችሉ ዛሬ ዳግም ለዓለም ሕዝብ ያሳየንበት ቀን ይመስለኛል። ይህኛ ያሳካነው ድል በብዙ ሀገራት ሊታሰብ ይችላል፣ በቀላሉ ግን ሊከወን አይችልም። 26 ሚሊዮን ሰው ምንም ገንዘብ ሳይከፈለው
አብዛኛው በዝናብ ውስጥ ሙሉ ቀን እየተከለ መዋል በዋዛ ፈዛዛ ሊተገበር የሚችል ተግባር አይደለም። ይህንን ታላቅ ተግባር የፈጸመውን መላውን የኢትዮጵያ ሕዝብ በታላቅ አክብሮት ማመስገን እወዳለሁ። በዚሁ መልክ ተደምረን ተስፋን በመትከል ፋውንዴሽን በመጣል የነገይቱ ኢትዮጵያ የምትበለጽግ የምትለማ የማትለምን ለተቸገሩ የምትደርስ የምትናገር ብቻ ሳትሆን የምትፈጽም መሆኗን ለአፍሪካ ለዓለም ማሳየት እንድንችል በሌሎች ስራዎቻችንም መደመር፣ አብሮ መቆም፣ መተባበር፣ በቀና ሐሳቤ ተስፋን ለልጆቻችን መዝራት፣ መልካም ስራን መስራት የሰርክ ተግባራችን እንዲሆን አደራ እያልኩ ዛሬ መላው ኢትዮጵያ ሕዝብ ወጥቶ መትከሉ ብቻ ሳይሆን ተቋሞቻችን ያሳዩትን ብቃት ከወራት በፊት 54 ሚሊዮን ዜጎች ከ50 ሺህ በላይ ጣቢያዎች ላይ ምርጫ ፈጽመዋል። ዛሬ ደግሞ ኦልሞስት በሁሉም አካባቢ ማለት በሚቻል ደረጃ 26 ሚሊዮን ዜጎች ወጥተው ሲተክሉ በየቦታው የሚዲያ ሙያተኞች፣ የአይ ሙያተኞች፣ የግብርና ሙያተኞች፣ የግብርና ኤክስቴንሽን ሙያተኞች፣ ሌላ በበጎ ፍቃድ ማገልገል የሚፈልጉ ወጣቶች ተሳትፈውበታል። ስታዩ እንደዋላችሁት አዛውንቶች፣ አሮጊቶች፣ ወጣቶች፣ አካል ጉዳተኞች፣ ህፃናት፣ ሴቶች፣ ወንዶች ኢትዮጵያውያን በሚያስደንቅ ብርታትና ብቃት ሀገራቸውን ለማልበስ ተስፋን ለመትከል ሙሉ ቀን ያሳዩት ተጋድሎ ያሳዩት ጀግንነት ለኛ ከፍተኛ ሞራል ከፍተኛ ተስፋ የሰጠን ስለሆነ ህዝባችንን በድጋሚ እንዳመሰግን ይፈቀድልኝ። መላው የኢትዮጵያ ህዝብ እንኳን ደስ ያላችሁ። ባለፉት ጥቂት ወራት የዘንድሮውን የግሪን ሌጋሲ ተስፋን መትከል አለብን ካልንበት ቀን ጀምሮ እስከ ዛሬ 6.5 ቢሊዮን ገደማ ችግኝ ተተክሏል። ቀሪው 1.5 ቢሊዮን በቀሪ ወራት የሚፈጸም ይሆናል። በአንድ ቀን 800 ሚሊዮን ችግኝ በመትከል ኢትዮጵያ ሪከርድ የሰበረችና ማድረግ መቻሏን ደጋግማ ያሳየችበት ዕለት ስለሆነ በዚህ ስራ ውስጥ የተሳተፋችሁ ችግኝ ያዘጋጃችሁ፣ ጉድጓድ የቆፈራችሁ፣ ጂኦሎኬሽን ቴክኒካል ሰፖርት ያደረጋችሁ፣ ሪፖርት ያደረጋችሁ፣ የተከላችሁ ሁሉም ዜጎች ለነበራችሁ አስተዋጽኦ ከልብ የመነጨ ምስጋና እያቀረብኩ እንኳን ደስ ያላችሁ እንኳን ደስ ያለን ማለት ፈልጋለሁ። በዛሬው ዕለት ተስፋን እንትከል በሚል መሪ ቃል በአንድ ጀንበር 800 ሚሊዮን ችግኞችን የመትከል አገር አቀፍ የችግኝ ተከላ መርሃ ግብር በተለያዩ አካባቢዎች ተከናውኗል። በአዲስ አበባ ከተማ አስተዳደር ቦሌ ለሚ ኢንዱስትሪ ፓርክና በእንጦጦ ቁስቋም ዙሪያ እንዲሁም በኦሮሚያ ክልል ሸገር ከተማ አስተዳደር ኮየ ፈጨ ክፍለ ከተማ የተከናወኑ የችግኝ ተከላ መርሃ ግብሮችን አባይ ቴሌቪዥን ተመልክቷል። ዝርዝሩን ዘነበ ህሉፍ እንደሚከተል ያቀርበዋል። የመንግስት የልማት ተቋማትና የከተማ አስተዳደሮች በዛሬው ዕለት የአንድ ጀንበር የአረንጓዴ አሻራ የችግኝ ተከላ መርሃ ግብር አከናወኑ። ዛሬ ሐምሌ 27 2018 ዓ.ም ተስፋን እንትከል በሚል መሪ ቃል በአንድ ጀንበር 800 ሚሊዮን ችግኞችን የመትከል አገር አቀፍ የችግኝ ተከላ መርሃ ግብርን የኢትዮጵያ ንግድ ባንክ በቦሌ ለሚ ኢንዱስትሪ ፓርክ፣ ኢትዮ ቴሌኮም በእንጦጦ ቁስቋማ ዙሪያ፣ በሸገር ከተማ አስተዳደር የኮየ ፈጨ ክፍለ ከተማ በክፍለ ከተማው በሚገኙ የተለያዩ አካባቢዎች ሲያከናውኑ መዋላቸውን አባይ ቴሌቪዥን ተመልክቷል። በዚህም የኢትዮጵያ ንግድ ባንክ በዘንድሮ ክረምት ከ22000 በላይ ሰራተኞችን በማሳተፍ በሁሉም ዲስትሪክቶች ከ210000 በላይ ችግኞችን ለመትከል ማቀዱን አሳውቋል። የባንኩ ፕሬዝዳንት አቶ አቤሳኖ በተገኙበት በቦሌ ለሚ ኢንዱስትሪ ፓርክ በዛሬው ዕለት በተካሄደው የአንድ ጀንበር የችግኝ ተከላ መርሃ ግብር ከ2000 በላይ የባንኩ ሰራተኞች ከ20000 በላይ ችግኞችን መትከላቸው ተገልጿል። በመርሃ ግብሩ ላይ ንግግር ያደረጉት አቶ አቤሳኖ ችግኝ ተከላው እስካሁን ያጠፋነውን የምንማርበትና ከአባቶቻችን የወረስናቸውን ልማዶች ለማረም እድል ያገኘንበት ነው ሲሉ ገልጸዋል። የኢትዮጵያ ንግድ ባንክ ለዚህ ችግኝ ተከላ መርሃ ግብር 40 ሚሊዮን ብር ወጪ ማድረጉን ፕሬዝዳንት አቶ አቤሳኖ ገልጸዋል። ኢትዮጵያ ንግድ ባንክ በየዓመቱ ችግኝ ተከላ መርሃ ግብር አለው። ችግኞች የሚተክለው በጥብቅ ቦታዎች ናቸው። በየቦታው ዝም ብለን ችግኝ አንተክልም። ምክንያቱም ችግኞች ሊያድጉ በሚችሉበት ቦታ ከተተከሉ ብቻ ነው። ስለዚህ እንደዚህ የታጠረ ጥብቅ ቦታዎች እንስሳት የማይደርሱበት ልጆች ደርሰው ማያበላሹት ቦታ ላይ ነው ችግኞቹን የምንተክለው። በዚህ ምክንያት ኦልሞስት የተከልናቸው ችግኞች ሁሉም ይጸድቃሉ። በየዓመቱ እንክብካቤ እናደርጋለን። መንከባከብ የምንችልበት ቦታ ላይ ስላሉ ማለት ነው። ሄደንም እናያቸዋለን እና ይሄ መደረግ አለበት።
ሁሉም ችግኝ ሲተክል ሊጠቅም በሚችል ቦታ ላይ መተከል አለበት የሚል ጽኑ ሐሳብም አለን። በዘንድሮ ዓመት የለዚህ ችግኝ ተከላ ፕሮግራም ለችግኝ መግዣ ብቻ 40 ሚሊዮን ብር ነው በጀት የያዘው። ይሄ እንግዲህ ችግኞች ለሀገራችን ጠቀሜታ እንዳላቸው ስለሚገነዘብና የኢትዮጵያ ንግድ ባንክም ስሙ እንደሚያሳየው የኢትዮጵያ ባንክ ነው። ስለዚህ አንድ ኢትዮጵያዊ የሚፈልገውን ነገር ሁሉ ለማሟላት ጥረት ማድረግ አለበት ማለት ነው። ለዚህ ነው ግንባር ቀደም ኃላፊነቱን የሚወጣው። ይሄ አዲስ አበባ ላይ ያለን ዛሬ በጋራ የምንተክለው ነው። በመላው ኢትዮጵያ የኢትዮጵያ ንግድ ባንክ ሰራተኞች ከያሉበት ወጥተው ይተክላሉ። ያው ስራ መቆም ስላሌለበት የተወሰኑ ሰራተኞች ቢሮ ቀርተው ስራ ይሰራሉ። ነገር ግን እነሱን ወክለው የወጡት ቢሮ ለቀሩትም ሰራተኞች ይተክላሉ ማለት ነው። በዛሬው ዕለት ወደ 20 ሺህ ችግኞች ናቸው እዚህ የተከልናቸው። ግን በመላው ኢትዮጵያ በዘንድሮ ዓመት ከ200 ሺህ በላይ ችግኞች ለመትከል ነው እቅድ ይዘን እየሄድን ያለው። በተመሳሳይ በተስፋ እንትከል የአንድ ጀንበር የችግኝ ተከላ የአረንጓዴ አሻራ መርሃ ግብር የኢትዮ ቴሌኮም አመራሮችና ሰራተኞች በእንጦጦ ተገኝተው የችግኝ ተከላ አከናውነዋል። በመርሃ ግብሩ ላይ የተገኙት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ በአረንጓዴ ልማት አሻራው አዲስ አበባን ጨምሮ በመላ ሀገሪቱ በሚገኙ 18 ሪጅኖች ተከላ እንደሚደረግ ገልጸዋል። ኢትዮ ቴሌኮም ባለፉት 7 ዓመታት 159.9 ሚሊዮን ብር ወጪ በማድረግ 4.6 ሚሊዮን ችግኞችን መትከሉን በዚህም 25000 ለሚ ጠጉ ሰራተኞች የሥራ ዕድል መፍጠሩን ጠቁመው ዘንድሮም 42.4 ሚሊዮን ብር ወጪ በማድረግ 250 ሺህ ችግኞችን እንደሚተክሉ አብራርተዋል። በዚህም ተቋሙ ኢትዮጵያ እየተለማመደች ላለችው የአረንጓዴ ኢኮኖሚ ግንባታ ቀደምት ሚናውን እየተጫወተ እንደሚገኝ የኢትዮ ቴሌኮም ዋና ስራ አስፈጻሚዋ ገልጸዋል። ወደ 250 ሺህ ችግኝ ስንተክል በዚህ የሚሳተፉ የኢትዮ ቴሌኮም ሰራተኞች በየአካባቢ ያለው ማህበረሰብ እንደዚሁም ደግሞ የሥራ አጋሮቻችን ጨምሮ ከ3500 በላይ የሚሳተፉበት ይሆናል። ለ2000 የሚሆኑ ዜጎች ደግሞ የሥራ ዕድል እንደዚሁም የምንፈጥርበት ነው የሚሆነው። የሥራ ዕድል ስንል እንግዲህ ኢትዮ ቴሌኮም ቀደም ብዬ እንደጠቀስኩላችሁ መትከል ብቻ አይደለም፣ በጋራ እንተክላለን፣ በጋራ እንደዚሁ ደግሞ እናለማለን፣ እንከታተላለን፣ በጋራ እናሳድጋለን ማለት ነው። ስለዚህ የሥራ ዕድል የምንፈጥርላቸው እየተፈጠረላቸውም ያሉ ጉድጓድ በመቆፈር ችግኝ በማቅረብ እንደዚሁም ደግሞ በክትትል ሂደት ውስጥ በየቦታው ያሉ ዜጎቻችን ለዚህ የተሰጡ ለአረንጓዴ ለለመለመች ኢትዮጵያ እነሱም አሻራቸው እንደዚሁ እያሳረፉ ይገኛሉ ማለት ነው። ወደ 2000 የሚሆኑ በዘንድሮም በ8ኛው ዙር የሚሳተፉ ይሆናል ማለት ነው። ለዚህም አስፈላጊውን በጀት መድበናል። ወደ 42 ሚሊዮን የሚሆን ብር መድበናል ማለት ነው። ስለዚህ በመላው ሀገራችን አሁን በተመሳሳይ ሰዓት ኢትዮ ቴሌኮም በሚገኝባቸው ስፍራዎች ሁሉ ከአዲስ አበባ ውጪ ወደ 18 ሪጅኖች አሉን። እነዚህ ሁሉ የሚሳተፉበት ንቅናቄ ነው የሚኖረን ማለት ነው። በኦሮሚያ ክልል የሸገር ከተማ አስተዳደር የኮዬ ፈጬ ክፍለ ከተማ በበኩሉ የክፍለ ከተማውን የሥራ ኃላፊዎች፣ ሰራተኞችና የአካባቢውን ነዋሪዎች በማስተባበር ሰፊ የችግኝ ተከላ መርሃ ግብር አከናውኗል። በዋናነት ከኮዬ አደባባይ ወደ ጎሮ በሚወስደው መንገድ ላይ እየተሰራ ባለው የኮሪደር ልማት አካባቢ በተከናወነው በዚህ ችግኝ ተከላ መርሃ ግብር ከ600 በላይ ችግኞች ተተክለዋል። የኮዬ ፈጬ ክፍለ ከተማ ወዴሳ ወረዳ ዋና ስራ አስፈጻሚ አቶ ሽመልስ ሞላ በወዴሳ ወረዳ ብቻ በዘንድሮ ዓመት 1 ሚሊዮን ችግኞችን ለመትከል እቅድ መያዙን ገልጸዋል። አቶ ሽመልስ ማህበረሰቡ የተተከሉ ችግኞችን እንዲንከባከብም ጥሪ አቅርበዋል። ዛሬ እንግዲህ እንደ ኢትዮጵያ እንደምታወቀው ጠቅላይ ሚኒስቴራችን ባስቀመጠው አረንጓዴ አሻራ ስንተክል ለመትከል እቅዳችንን አቅደናል። ይህን እቅድ ከህዝብ ጋር ውይይት አድርገናል። በሰፊው ህዝቡ በፐርስሉ ኮንዶሚኒየም አለ፣ የኮንዶሚኒየም ፐርስል አለ፣ ገጠር ዞኖች አሉ። የተለያየ ቦታ ላይ በነቂስ ችግኞችን ለመትከል የተዘጋጀበት አካሄድ ነው ያለነው። አሁን እዚህ ያለነው በወዴሳ ወረዳ ውስጥ ዛሬ እንደ ሀገራችን 800 ሚሊዮን ችግኝ ለመትከል በተዘጋጀው መሰረት እኛም በዛሬው ዕለት ብቻ 600 ችግኝ ለመትከል ያቀርንና ያንን ተግባራዊ ለማድረግ ህዝቡ በነቂስ ወጥቶ አሁን እንደምታየው አንደኛው ጣቢያ ነው ይሄ እዚህ ይገኛል። እዚህ ከተከልን በኋላ በሰፊ በተለያዩ ቦታዎች ላይ ሄደን እንተክላለን። ይህንን በአንድ ጀንበር ከ100% በላይ ያቀርነውን ተግባራዊ እናደርጋለን ብለን ነው የተዘጋጀ ነው። ይህንን ችግኙን በመትከል ብዙ ዝግጅቶች ተደርገዋል። የተለያዩ ጸጥታ ኃይሎች አሉ፣ ነዋሪዎች አሉ፣ የተለያዩ ባለስልጣናት እኛ ጋር መጥተው የሚተክሉበት ሂደቶች ስላሉ ይሄን እናስተካክላለን። በተፈለገው መልኩ ተግባራዊ ይሆናል። ችግኙን መትከል ብቻ ሳይሆን ለሰፊው ህዝብ የማስተላልፈው ምንድነው፣ እኛ እንደምናውቀው ብዙ ጊዜ ችግኞችን ተክለናል።
በጋ ውሃ ያጠጣን ያንከባከም ችግኙ ለፍሬ እንዲያበቃ ለውጤት እንደሚያበቃ ለተፈለገው መልኩ ህብረተሰቡ እንዲያንከባክብ ኃላፊነታቸውን እንዲወጡ መልእክቴን አስተላልፋለሁ። የኮዬ ፈጬ ክፍለ ከተማ ዋና ስራ አስፈጻሚ አቶ ኩመላ ሂርጳ በከተማ አስተዳደሩ የአረንጓዴ አሻራን ተግባራዊ ለማድረግ እየተሰራ ነው ያሉ ሲሆን ማህበረሰቡ የተተከሉ ችግኞችን እንዲንከባከብ መልእክት አስተላልፈዋል። የሸገር ከተማ አስተዳደር አፈ ጉባኤ አቶ ቃቤቶ አሌቤ ደግሞ የዘራነው ዘር ፍሬ ማፍራት ጀምሯል፣ አፈራችን እንዳይሸረሸር የተከላከለም መጥቷል ሲሉ ተናግረዋል። የምንዘራው ዘር ፍሬ ማፍራት ጀምሯል፣ አፈራችን እንዳይታጠብ እየተከላከለ ነው። ይህ ለወደፊት ተስፋን እንድንሰንቅ አድርጎናል። በዛሬው ዕለትም ይህንን ችግኝ ስንተክል ተስፋን እንትከል በሚል መርህ ቃል ስለሆነ ተስፋን ለልጆቻችን ለሚቀጥለው ትውልድ እንደምንተክል በማገናዘብ ዛሬን አንድ ችግኝ ብቻ ሳይሆን እዚህ የተገኘን ሁሉ ከ10 15 20 ከዛ በላይ ተክለን የተከልነውን ደግሞ ለመንከባከብ ቃል ገብተን የምንሄድበት ቀን ይሆናል። መልእክቴ ይሄ ነው። አመሰግናለሁ። በሰሜን ሸዋ ጻድቃኔ ማርያም ገዳም በመሬት መንሸራተት አደጋ የ14 ሰዎች ሕይወት ሲያልፍ በ7 ሰዎች ላይ ደግሞ ጉዳት መድረሱ ተነገረ። በሰሜን ሸዋ ሀገረ ስብከት በጻድቃኔ ደብረ ምጥማቅ ቅድስተ ማርያም ገዳም ድንገት በተከሰተ ርዕደ መሬትና የመሬት መንሸራተት አደጋ የ14 ሰዎች ሕይወት ሲያልፍ በ7 ሰዎች ላይ ደግሞ ጉዳት መድረሱን ሀገረ ስብከቱ አስታውቋል። በገዳሟ ለጸበል ለሱባኤና ለመሳለም ከአራቱም አቅጣጫ በተሰበሰቡ ምዕመናን ላይ ከክረምቱ መግባት ጋር ተያይዞ ከፍተኛ የዝናብና የመባረቅ ድምጽ መከሰቱን ተከትሎ ድንገተኛ ርዕደ መሬትና የመሬት መንሸራተት አደጋ መድረሱ ተገልጿል። በዚህ ድንገተኛ አደጋም የ14 ሰዎች ሕይወት ሲያልፍ በ5 ሰዎች ላይ ደግሞ ከፍተኛና በ2 ሰዎች ላይ መለስተኛ ጉዳት መድረሱ ተመላክቷል። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ቀሌምጦስ በስፍራው በመገኘት ለሞቱ ዜጎች ጸሎተ ፍትሐት፣ ለተጎዱት ጸሎት፣ ላዘኑ ሰዎች ደግሞ የማጽናኛ ትምህርተ ወንጌል መስጠታቸውን ከሰሜን ሸዋ ሀገረ ስብከት አቡቀለምሲስ ሚዲያ ያገኘነው መረጃ ያመለክታል። ሀገረ ስብከቱ በዚህ ድንገተኛ አደጋ የተሰማውን ጥልቅ ሐዘን ገልጾ ለሞቱ ወገኖች ረፍተ ነፍስን፣ ለተጎዱት ፈውስን፣ ላዘኑት ዜጎች መጽናናትን ተመኝቷል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የፕሪቶሪያ ስምምነት ለአማራ ብቻ ሳይሆን ለሁሉም አካባቢዎች ጥቅም ያስገኘ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ መግለጻቸውን ከአክሱም ዩኒቨርሲቲ የ12ኛ ክፍል ፈተና ወስደው እየተመለሱ የነበሩ ተማሪዎች ለአስገዳጅ ወታደራዊ ምልመላ መዳረጋቸው መነገሩን ጨምሮ ሌሎች ዜናዎችን ራቢያ ከድር እንደሚከተለው ታቀርባቸዋለች። የፕሪቶሪያ ስምምነት ለአማራ ብቻ ሳይሆን ለሁሉም አካባቢዎች ጥቅም ያስገኘ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። በአማራ ክልል በተለያዩ ዘርፎች የተሰሩ የልማት ስራዎች ከፕሪቶሪያ ስምምነት በኋላ ነው ያሉት ጠቅላይ ሚኒስትር አብይ አህመድ የፕሪቶሪያ ስምምነት ለአማራ ብቻ ሳይሆን ለሁሉም አካባቢዎች ጥቅም ያስገኘ ነው በማለት ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ከአማራ ሚዲያ ኮርፖሬሽን ወይም አሚኮ ጋር ባደረጉት ቃለ ምልልስ የፕሪቶሪያ ስምምነት ለትግራይ፣ ለአማራ፣ ለአፋር በአጠቃላይ ለኢትዮጵያ ያስገኘው ነገር የጥይት ድምጽ እንዳይሰማ ማድረግና ወደ ልማት እንድናተኩር ነው በማለት አስረድተዋል። ጠቅላይ ሚኒስትር አብይ አህመድ ከለውጥ ወዲህ በዲጂታል ኢኮኖሚ፣ በኤሌክትሪክ፣ በቱሪዝም፣ በኢንዱስትሪና በጤና በአማራ ክልል ባለፉት ዓመታት የተሰራው ስራ ከዚያ በፊት ለ20 ዓመታት ከተሰራው ስራ የሚበልጥ እንጂ የሚያንስ አይደለም ብለዋል። ፕሪቶሪያ ስምምነት ለትግራይ፣ ለአማራ፣ ለአፋር፣ ለኢትዮጵያ ያስገኘው ነገር የጥይት ድምጽ የተኩስ ድምጽ እንዳንሰማ ማድረግና በአንጻራዊ በሆነ መንገድ ወደ ልማት እናተኩር ማድረግ ነው። ከጦርነቱ በኋላ የሰራናቸው ልማት ስራዎች ቅድም በከፊል ያነሳሁት ጉዳይ ነውና የጥይት ድምጽ እንዳንሰማና ወደ ልማት እንድናተኩር ማድረጋችን በምንም መስፈርት አማራን ሊጎዳ አይችልም። አማራ የሚጠቅም ነው። ቅድም የቆጠርኩልህ የልማት ስራዎች ከሞላ ጎደል አብዛኛው የተሰራው ከፕሪቶሪያ ስምምነት በኋላ ነው። ስለዚህ ስምምነቱ ልማት አምጥቷል ይባል እንደሆነ እንጂ ምንም አይነት ጉዳት የለውም። ከኢትዮጵያም ባሻገር ብትመለከት በአፍሪካ ውስጥ አንድን ችግር ራሳቸው አፍሪካውያን መፍታት ይችላሉ የሚል እምነት እምብዛም አልነበረም። በአፍሪካ ውስጥ በአፍሪካውያን ይሄ ጉዳይ ከስምምነት መድረሱም ለእኛም ለሌሎችም
ተስፋ የሚያጭር ጠቃሚ ነገር ነው። ከዚህ አንጻር የፕሪቶሪያ ስምምነት ለአማራ ብቻ ሳይሆን ለሁሉም አካባቢዎች ጥቅም ያስገኘ ነው ማለት ይቻላል። በትርጉሙ ግን ብንመለከተው የአማራን ጥቅም አሳጥቷል፣ አማራ በበቂ ያልተሳተፈበትም፣ አማራ ባለቤት ያልሆነበት ውይይት ነው የሚል ሐሜቶች ይሰማሉ። ሂደቱ መጀመሪያ ስምምነቱ እንዲካሄድ የወሰነው ፓርቲው ነው። ፓርቲው በሚወስንበት ሰዓት ቅድም እንዳነሳውልህ በፓርቲ ውስጥ በኩል በሚገባን ልክ የመሳተፍ እድሉ የሰፋበት ስለሆነ የአማራ ክልል የውሳኔ አሻራ አለበት ማለት ነው። ልክ እንደ ሌሎች ክልሎች በዛ ውይይት ውስጥ የነበሩ አመራሮች ስምምነቱ እንዴት እንደሚመራ፣ መቼ እንደሚመራ፣ ለምን እንደሚመራ ተወያይተው ነው የወሰኑት። ጠቅላይ ሚኒስትር አብይ አክለውም ኢትዮጵያ ለዘመናት ስታስተዳድረው የነበረውን የቀይ ባህር አታ የጂኦግራፊ እስረኛ የሆነችው ያልተቀደሰ ጋብቻ በፈጸሙና ከታሪካዊ ጠላቶቻችን ጋር በነበረን ትስስር ነው በማለትም ገልጸዋል። ባዕዳን ኢትዮጵያ ውስጥ የሚፈጠሩ ቅራኔዎችን ለማባባስ የሚዘረጉትን እጅ እንዲሰበስቡ ጉዳያችንን በውስጥ መመልከት ጠቃሚ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ አስገንዝበዋል። የኢትዮጵያ ታሪካዊ ጠላቶች ጊዜ የጠበቁ እያደቡ ረጅም እጃቸውን እየዘረጉ ኢትዮጵያ ውስጥ የሚፈጠር ማንኛውም ቅራኔ ወደ ተባባሰ ደረጃ ለመውሰድ የሚያደርጉት የባዕዳን አጀንዳ ነው። የባዕዳን አጀንዳ በአንድ ቤት ውስጥ ያሉ ምሰሶዎች የሚያጠቁ ሚስቶች በሚታይ መንገድ አይደለም የሚያጠቁት። አንተ አገር ሰላም ነው ብለህ ተቀምጠህ የቤቱ ምሰሶ የሚበረበረው የሚበላው ከስር ነው። ስር ገብተው ከበሉት ከበረበሩት በኋላ ምሰሶ ሲወድቅ ቤቱ ዘንበል ሲል ቤቱ ሲወድቅ ነው የሚስቶቹ ጥፋት የሚታየው። እና ይህ ነገር እንዳያጋጥም ምሰሶን የሚበዘብዙ የሚበሉ እጃቸው እንዲሰበሰብ እኛ ጉዳያችን በውስጥ መመልከት እንድንችል የትርክት ስብራቱ እየቀነሰ እንዲሄድ ማድረጉ ጠቃሚ ይመስለኛል። ለምሳሌ የዛሬ 2-3 ዓመት አንደኛው ወገን በአንደኛው ተነሳ የሚል በጣም ሰፊ የግጭት ዜናዎች እንሰማ ነበር። አሁን እንደዛ ብዙ አይታይም። ኦሮሞ በአማራ፣ አማራ በኦሮሞ፣ ትግሬ በአማራ፣ አማራ በትግሬ አይነት ሳይሆን እነዚሁ ኃይሎች ናቸው ያንን ጉዳይ እየፈጠሩ መልሰው ያን መልክ የሚያስይዙት። አማራ በስፋት በኦሮሚያ ክልል ውስጥ ይኖራል። 2-3 ቦታ የምሰማቸው ወሬዎች የኦሮሞን ሕዝብና የአማራን ሕዝብ ትስስር አይገልጹትም። ወይም ሶማሌ በኦሮሚያ፣ ኦሮሚያ በሶማሌ ውስጥ በጣም በስፋት ይኖራሉ። እዚህና እዛ የሚያጋጥሙ ኢንሲደንቶች አጠቃላይ የህዝቡን ጉድኝትና ትስስር የሚገልጥ አይደለም። ጠቅላይ ሚኒስትር አብይ አህመድ በአማራና በትግራይ ክልሎች መካከል ረጅም ጊዜ አከራካሪ ሆኖ የቆየውን የወልቃይት ወሰንና ማንነት ጥያቄን በተመለከተ በሰጡት ማብራሪያ የወልቃይትን ጥያቄ ለአጭር ጊዜ ደስታ ብለን ብንመልሰው ጊዜ ጠብቆ የሚፈነዳ አደጋ ይሆናል በማለትም ተናግረዋል። የወልቃይትና መሰል የወሰን ጥያቄዎች በአሁኑ ወቅት እየተካሄደ ባለው ሀገራዊ ምክክር ውስጥ ሰፊ ውይይት ተደርጎባቸው ዘላቂ መፍትሄ ያገኛሉ ተብሎ ተስፋ እንደሚደረግና ጉዳዩን በአጭር ጊዜ ስሜት ከመጋለብ ይልቅ በትዕግስትና በሰላም መንገድ ማየት ብቸኛው አማራጭ መሆኑንም አመላክተዋል። ከአክሱም ዩኒቨርሲቲ 12ኛ ክፍል ፈተና ወስደው እየተመለሱ የነበሩ ተማሪዎች ለአስገዳጅ ወታደራዊ ምልመላ መዳረጋቸው ተነገረ። በትግራይ ክልል ያለው አሳሳቢ ሁኔታ መቀጠሉ ሲገለጽ የህወሓት ቡድን ጦርነት ተጀምሯል የሚል ተከታታይ መግለጫዎችን እያወጣ ይገኛል። ከኢትዮጵያ መንግስት በኩል ስለ ጦርነት መጀመር በይፋ የተሰጠ መግለጫ ባይኖርም የመስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ እንዲሁም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ህወሓት ስለፈጸመው ትንኮሳና የጦርነት ቅስቀሳ መልእክት አስተላልፈዋል። የስምረት ፓርቲ አመራርና የትምህርት ሚኒስቴር ዴታ የሆኑት ፕሮፌሰር ክንዲያ ገብረ ህይወት ደግሞ የ12ኛ ክፍል ተማሪዎችን ለግዳጅ ወታደራዊ ምልመላ መዳረግ እናወግዛለን ሲሉ ጽፈዋል። ትናንት በትግራይ የታጠቁ ቡድኖች በአክሱም ዩኒቨርሲቲ የብሔራዊ የ12ኛ ክፍል ማጠናቀቂያ ፈተና ወስደው ወደ ቤታቸው ሲመለሱ የነበሩ ተማሪዎችን ማገታቸውን ጠቁመዋል። ፕሮፌሰር ክንዲያ ከአክሱም በስተ ምዕራብ አቅጣጫ
20 ኪሎ ሜትር ርቀት ላይ በምትገኘው ውቅሮ ማርያ አካባቢ ተማሪዎች ታግተዋል የሚሉ ሪፖርቶች እየተሰሙ እንደሆነ ገልጸው ይህ ክስተት እጅግ አሳሳቢ ነው ብለውታል። ድርጊቱ በተማሪዎች መብትና ደህንነት ላይ የተፈጸመ ከባድ ጥሰት ነው ያሉት ፖለቲከኛው ወጣቶች ፈተናቸውን ከጨረሱ በኋላ ያለምንም እገታ ወይም የግዳጅ ምልመላ ስጋት በሰላም ወደ ቤታቸው መመለስ ይገባቸዋል ሲሉ ማክለዋል። ለሰላም ለህፃናትና ለተማሪዎች ጥበቃ እንዲሁም ለሰብአዊ መብቶች ክብር የሚቆሙ ሁሉም አካላት እንደዚህ ያሉ ድርጊቶችን በግልጽ ሁኔታ ሊያወግዙና ተማሪዎቹ እንዲለቀቁ አስቸኳይ ጥሪ ሊያቀርቡ እንደሚገባም ፕሮፌሰር ክንዴ አመላክተዋል። ይህ በእንዲህ እንዳለ ሸረሪና በተባለው የሱዳን አዋሳኝ አካባቢ ከትናንት በስቲያ ጦርነት ስለመከፈቱ ህወሓት መግለጫ አውጥቶ የነበረ ሲሆን ይህንን ተከትሎ የተለያዩ አካላት ስለ ጉዳዩ ጽፈዋል። አቶ ጌታቸው ረዳ ባስተላለፉት መልእክት የተሻለ ወታደራዊ ዕውቀት እንዳላችሁ በማመን ለትግራይና ለህዝቧ የሚበጅ ውሳኔ ታደርጋላችሁ ተብሎ ይጠበቅ ነበር ሲሉ ለህወሓት የሰራዊት አመራሮች ባሰፈሩት መልእክት ነገር ግን የትግራይን ህዝብ አንድነት ከማፍረስ በአልቡርሃንና በፋኖ ላይ በመተማመን ከሁሉም በላይ በሻዕቢያ ላይ ተስፋ አድርጋችሁ በፉከራና በድምጽ ህዝቡን ወደ አደጋ ከመክተት በስተቀር ያመጣችሁት ለውጥ የለም ሲሉ ተችተዋል። ደብረ ጽዮንና ፈትለወርቅ እየመሯችሁ ጌታቸው አሰፋ መንገድ እያሳዩአችሁ በግዳጅ ሁኔታ ወደ 4 ኪሎ እንመለሳለን የሚለው ቅዠት በፍጥነት ተውት ሲሉ አቶ ጌታቸው ለአመራሮች መልእክት ተጽፈዋል። ውጥረት ነግሶበታል በተባለው የወልቃይት ኮሪደር የሱዳን አዋሳኝ አካባቢ ህወሓት በሱዳን ጦርነት ያሰለፋቸው ቅጥረኛ ተዋጊዎች ማሰባሰቡን የሚጠቁሙ መረጃዎችም ወጥተዋል። በዛሬው የሀገራዊ ምክክር ጉባኤ ውሎ የባለሙያዎች ስብስብ በ500 አባላት ለተደራጁ 8 የአጀንዳ ቡድኖች ገለጻ አደረጉ። ባለሙያዎቹ ባለፉት ቀናት በተደረጉት የምክክር ሂደቶች በተነሱ ጽንሰ ሀሳቦች፣ ግልጽ ባልሆኑ ጉዳዮች እንዲሁም በተለያየ ረገድ ጽንፍ በያዙ አስተሳሰቦች ዙሪያ ገለጻ በማድረግ ሀሳቦች እንዲፈቱ መደረጉን የኢትዮጵያ ሀገራዊ ምክክር ኮሚሽን ገልጿል። የሀገራዊ ምክክር ኮሚሽን አክሎም የስልታዊ ቡድን የአጀንዳ ሀሳቦች በቃለ ጉባኤ የሚያጠናቅሩ የባለ 25 አባላት አጠናቃሪ ቡድኖችም የቀረቡ ማብራሪያዎችና ገለጻዎችን ተከትሎ ያጠናከሩትን ሀሳብ እንደገና አዳብረው 500 አባላት ሏሏቸው 8 ቡድኖች የሚቀርበውን ቃለ ጉባኤ በድጋሜ አደራጅተዋል ብሏል። ተመካካሪዎች የተለያየ ጽንፍ የያዙና የሚጋጩ ሀሳቦችን ይዘው ቢመጡም ወደ መሀል ለመምጣት የሚያደርጉት ጥረት ለምክክሩ ያላቸውን ቁርጠኝነት ያሳያል ያሉት ዋና ኮሚሽነር ፕሮፌሰር መስፍን አርአያ ወደ መሀል መምጣት ሀገርን የማስቀደም ጉዳይ መሆኑን በመገንዘብ ከራሳቸው ጥያቄዎች ባሻገር የሚጠቅሙ ጥያቄዎችን ማንሳት መጀመራቸውን መግለጻቸውም ይታወሳል። ተመካካሪዎች በተለያዩ ቡድኖች ተከፋፍለው በ8 አጀንዳዎች ላይ እየመከሩ እንደሚገኙ የገለጹት ፕሮፌሰር መስፍን አርአያ የ250 ቡድኖች በቀጣይ ቀናት ለ500 አባላት ዛሬ ሰኞ ሐምሌ 27 ቀን 2018 አጀንዳዎችን እንደሚያቀርቡ መናገራቸው አይዘነጋም። አጠቃላይ የምክክር ሂደቱ ተስፋ ሰጪ መሆኑንና አለመግባባቶችን በንግግር ለመፍታት ያለው ፍላጎት የሚበረታታ መሆኑን ዋና ኮሚሽነሩ ጠቅሰው ህብረተሰቡ በማህበራዊ ሚዲያ ከሚተላለፉ ሐሰተኛ መልእክቶች በመቆጠብ ኮሚሽኑ የሚያወጣቸውን ትክክለኛ መረጃ ብቻ እንዲከታተሉ ጥሪ ማቅረባቸውም ይታወቃል። በተጨማሪም መግባባትን በመነጋገር ለማጽናት የተሰበሰቡ ተመካካሪዎች ተስፋን እንትከል በሚል መሪ ሀሳብ በተዘጋጀው ሀገር አቀፍ የችግኝ ተከላ መርሃ ግብር ተሳትፈው አሻራቸውን አሳርፈዋል ሲሉ ዋና ኮሚሽነሩ ገልጸዋል። በዝርዝር ወደ ያዝነው መረጃችን ስናልፍ ደግሞ ፕሬዚዳንት ትራምፕ ከኢራን ጋር አዲስ ንግግር እንደሚጀመር ቢናገሩም ቴህራን በበኩሏ የፕሬዚዳንቱን ንግግር አስተባበለች። ፕሬዚዳንት ትራምፕ ከኢራን ጋር ዛሬ ሰኞ ውይይት እንደሚጀመር ትናንት እሁድ ተናግረው የነበረ ቢሆንም ኢራን በበኩሏ ከአሜሪካ ጋር እየተነጋገርኩ አይደለም ብላለች። ትራምፕ ይህንን ያሉት በሆርሙዝ ጉዳይና የኢራንን ኒውክሌር ማስወገድ በተመለከተ በቅርቡ ስምምነት ላይ መድረስ እንደሚቻል ያላቸውን ተስፋ በመግለጽ ነበር። ዘሩፋይል ሀብታሙ ተጨማሪውን ይዟል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ላይ ሊፈጸም የነበረውን መጠነ ሰፊ ጥቃት እንዲቀር ካደረጉ በኋላ በዛሬው ሰኞ ዕለት ከቴህራን ባለስልጣናት ጋር አዲስ ንግግር እንደሚጀመር ተናግረውም ነበር። ነገር ግን ኢራን ከአሜሪካ ጋር ምንም አይነት ንግግር እያካሄደች አለመሆኗን ገልጻ ከኦማን ጋር በሆርሙዝ ወሽመጥ ደህንነቱ የተጠበቀ ጉዞ እንዲደረግ የሚያስችል ጊዜያዊ የባህር መጓጓዣ መስመር ለመዘርጋት እየሰራው ነው ስትል የትራምፕን ንግግር ውድቅ አድርጋለች። በኢራን ላይ ሊፈጸም የነበረን ጥቃት እንዲቀር ማድረጋቸውን ያሳወቁት ትራምፕ ይህም የሆነው በሆርሙዝ ጉዳይና የኢራንን የኒውክሌር ማስወገድ
በተመለከተ በቅርቡ ስምምነት ላይ መድረስ እንደሚቻል ያላቸውን ተስፋ በመግለጽም ነበር። ይሁን እንጂ የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ይህንን የትራምፕን ንግግር አስተባብለው ከአሜሪካ ጋር ምንም አይነት ድርድር እየተደረገ እንዳልሆነና ምንም አይነት ስብሰባዎችም እንዳልተያዙም ገልጸዋል። ኢራን ከፊታችን ባሉ ቀናት የውጭ ልኡካንን የማስተናገድ ወይም ተደራዳሪዎችን ወደ ውጭ የመላክ እቅድ የላትም በማለት ነው ቃል አቀባዩ የተናገሩት። ባቂ አክለውም በኢራቅ ከሚገኙት የውጭ ጉዳይ ሚኒስትር አባስ አራጋቺ በስተቀር ሁሉም የኢራን ተደራዳሪዎች በአሁኑ ወቅት በሀገሪቱ ውስጥ እንደሚገኙ ማሳወቀዋል። በአሁኑ ወቅት እየተካሄደ ያለው ብቸኛው ንግግር ከኦማን ጋር ስለ ሆርሙዝ ወሽመጥ አስተዳደር የሚደረግ ውይይት ብቻ እንደሆነም አጽንኦት በመስጠትም ገልጸዋል። በርካታ አጋጣሚዎች ትራምፕ የወታደራዊ እርምጃዎችን እወስዳለሁ ብለው ካስፈራሩ በኋላ ወደ ኋላ ለማለት የዲፕሎማሲ ግንኙነቶችን እንደ ምክንያት ይጠቅሳሉ በማለት ተንታኞችም ይናገራሉ። ሆኖም በኢራንና በአሜሪካ መካከል ያለውን ጦርነት ለማቆም ያለመውና በሰኔ አጋማሽ ላይ የተፈረመው ነገር ግን በሐምሌ ወር መጀመሪያ ላይ ከተቋረጠ ወዲህ ኢራን ከአሜሪካ ጋር ድርድር ማድረግን በይፋ ውድቅ አድርጋለች። ትራምፕ በጦርነቱ መጀመሪያ ላይ ያስቀመጧቸውን ግቦች እስካሁንም አላሳኩም። የኢራን ኒውክሌር ፕሮግራም ማፍረስ፣ በቀጠናው ተፎካካሪዎቿን የማጥቃት አቅሟን መቀነስና ኢራናውያን የሃይማኖት መሪዎቻቸውን እንዲጠሉ ሁኔታዎችን ማመቻቸት የሚያካትቱ ነበሩ። ኢራን በተደጋጋሚ የአሜሪካ ወታደራዊ ኃይሎች በሚገኙባቸው የባለሰላጤ ሀገራት ጥቃት ስትፈጽም እንዲሁም በሆርሙዝ ወሽመጥ የመርከብ እንቅስቃሴ ላይ ገደብ ስትል ቆይታም ነበር። በሆርሙዝ ወሽመጥ ያለው ውዝግብ የዋና ዋና አለመግባባቶች ማዕከል ሆኖም ቀጥሏል። ዋሽንግተን የሰሜን የመግባቢያ ስምምነት ኢራን ስትራቴጂክ የሆነውን የውሃ መንገድ እንድትከፍት ያስገድዳታል ስትል፣ ቴህራን ደግሞ ጽሁፉ በግልጽ በመርከቦች እንቅስቃሴ ላይ ያላትን ስልጣን እንደተጠበቀ ያመላክታል ስትልም ትከራከራለች። ይህ በእንዲህ እንዳለ የአሜሪካ ጦር ኢራንን ለመቅጣትና ጫና ለማሳደር በፈጠራ የተሞሉና ያልተለመዱ ሀሳቦችን እየተመለከተ እንደሚገኝ ሲኤንኤን ለጉዳዩ ቅርብ የሆኑ ምንጮችን ጠቅሶ አስነብቧል። በአሜሪካ ጦር ማዕከላዊ እዝ አመራር የሆኑት የሲኤንኤን ምንጭ እንደጠቆሙት ኢራን ላይ ጫና ለማሳደርና ለመቅጣት አዳዲስ መንገዶች እየተመለከትን ነው የሚል የኢሜል መልእክት መላኩን ነው ዘገባው የሚያሳየው። የአሜሪካ ጦር ስትራቴጂውን መለወጥ ስላለበት ሁሉንም አይነት መንገዶች እየተመለከተ መሆኑን ሌላ የሲኤንኤን ምንጭ ጠቅሰዋል። የአሜሪካ ጦር ማዕከላዊ እዝ ቃል አቀባይ ብራድ ኩፐር በበኩላቸው በፈጠራ የተሞሉ መንገዶች ማሰብና መተግበር በጦሩ ታሪክ የተለመደ ነው ሲሉም ገልጸዋል። ተከታተሉት የነበረው የለተሰኞ ሐምሌ 27 ቀን 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት